ጤና ይስጥልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ ጥር 5 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የደብረ ብርሃኑ ወታደራዊ ኦፕሬሽን፣ የኦሮሚያ እገታ፣ አገዛዙና የጎዳና ላይ አፈሳ፣ የሶማሊያው ጉዞ፣ ህገወጥ ግብሩና እናት ፓርቲ፣ የስደተኞች ሞትና አሜሪካ፣ ታዋቂው ዩቲዩበርና አዲስ አበባ፣ የፕሬዚዳንት ዶናልድ ትራምፕ ማስጠንቀቂያና ኢራን የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በደብረ ብርሃን ከተማ አስተዳደር ስር ባሉ ሁለት ክፍለ ከተሞች በፋኖ ላይ ጥቃት ለመሰንዘር የተንቀሳቀሰ የጠላት ኃይል ላይ የተወሰደውን ወታደራዊ እርምጃ ተከትሎ አሳምነው ዕዝ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ በደብረ ብርሃን ከተማ አስተዳደር ስር በሚገኙ ሁለት ክፍለ ከተሞች አዋሳኝ ቦታዎች ላይ ከጠላት ጋር ከፍተኛ ትንቅንቅ በማድረግ ድል መቀዳጀቱን ዛሬ ጥር 5 ቀን 2018 ባወጣው መረጃ አስታውቋል። የፋባሃ ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንድ ኮር ነጎድጓድ ክፍለ ጦር በደብረ ብርሃን ከተማ አስተዳደር ስር በሚገኘው አጼ ዘርዓ ያዕቆብ ክፍለ ከተማ ጎሼ ባዶ ቀበሌ አዋሳኝ በሆነው መጥቆሪያ ቀበሌና ወርቅ ገና ጉር ገብርኤል በተባለ ቦታና በቴጌ ጣይቱ ክፍለ ከተማ ሳሪያ አዋሳኝ በሆነው ዘንዶ ጉርና በዞ በተባሉ ቀበሌዎች ከጠዋቱ 1 ሰዓት ጀምሮ ከአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊትና አብረውት ከተሰለፉ ባንዳዎች ጋር ከፍተኛ ወታደራዊ ትንቅንቅ በማድረግ ድል መቀዳጀቱን አስታውቋል። የአርመኔው ስልጣን አስጠባቂ ወራሪ ሰራዊት ጥምር ብሎ ከጠራው ባንዳ አድማ ብተናና ሚሊሻ ጋር በመሰለፍ በመንገድ መሪዎቹ አማካኝነት ከደብረ ብርሃን መነሻውን ያደረገው በሁለት ግንባር በጎሼ ባዶ አራዳ መጥቆሪያ ውጊያ በመክፈት እንዲሁም በካሲማ በዙ አቅጣጫ መነሻውን ከኩየለሽ በማድረግ የአጼ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር 3ኛ ሻለቃ አናብስቶች ጋር ባደረገው አውደ ውጊያ በርካታ ቁጥር ያለው የጠላት ኃይል ሙትና ቁስለኛ ሲሆን የፋኖን በትር መቋቋም ያቃተው የጠላት ኃይል ለማፈግፈግ የተገደደ ቢሆንም ይህኑ ተከትሎ ባንዳዎቹን ከፊት ያስቀደመው የአብይ አገዛዝ ስልጣን አስጠባቂ ጦር ለምን ታፈገፍጋላችሁ በሚል እርስ በርስ ከባንዳ አድማ ብተናና ሚሊሻዎች ጋር ውጊያ መቅጠሙም ታውቋል። በዚህ በዲሽቃ በታገዘ ሁለት ጎራ ተከፍለው ከፋኖ ጥቃት የተረፈው ኃይል እርስ በርሱ ውጊያ መቅጠሙን የጠቀሰው አፋባሃ ደቡብ አማራ ቀጠና አሳምነው ዕዝ የህዝብ ግንኙነት ክፍል ባወጣው በዚሁ መረጃ ጠላት ያልጠበቀውን ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። ይህ በእንዲህ እንዳለ በምዕራብ አማራ ቀጠና ቴዎድሮስ ዕዝ ዳንግላ ወረዳ ጊሳ ከተማን በርካታ ባንዳ አድማ ብተናና ሚሊሻ አባላትን በመደምሰስ የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 55ኛ ክፍለ ጦር መቆጣጠሩን ከአካባቢ የወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ ሰሞኑን ላገዛዙ እጃቸውን የሚሰጡ እንደ ኮሎኔል ፈንታው ሙሀባ ያሉ ከትግሉ መራገፋቸው ለትግሉ የተሻለ መሆኑን በዚሁ ቀጠና የሚገኘው የጥበብ ሰው ፋኖ ካሳሁን ሀሳቡን በግጥም በመግለጽ በየፌርማታው የሚራገፉ ከሃዲዎች ለትግሉ ጥራት ወሳኝ መሆኑን ገልጿል። አይዘራፋካክ ዘራፍ አይዘራፋካክ ዘራፍ ባንዳው ከዳ ሁል በተራ ራፊ ከዳ ሁል በተራ የአማራ ትግል ኸደ እየጠራ ወግሎ ታየ ልክ እንደጭራ ካሁን በኋላ ይዞ አማራ አሸናፊ ነን ከዘም የጋራትልን አይዘራፋካክ ዘራፍ አማራቱ በመጨረሻው ጀግናው ተለየ ጸዳ ቆሻሻው ብለው አንተ ያሳምን። በኦሮሚያ ክልል ምዕራብ ወለጋ ዞን ለቴሌኮሙኒኬሽን ስራ የተሰማሩ 11 የቴሌኮም ባለሙያዎች በታጣቂዎችም ታፍነው መወሰዳቸውና ለማስለቀቂያም ደጎስ ያለ ገንዘብ መጠየቁም ተሰማ። ቂልጡ ካራና ቦጂ ደመጃም በተባሉ ወረዳዎች ውስጥ ባለፈው አርብም ለመስክ ስራ የተሰማሩ 2 የመንግስታዊ የኢትዮ ቴሌኮምና 9 የቻይናው ZTE ኩባንያ ሰራተኞች በመደበኛ ስራ ላይ ሳሉ በታጣቂዎችም ታግተው የተወሰዱ ሲሆን ከእስራት ለማስለቀቅም በሚሊዮኖች ብር የተቆጠረም ገንዘብ መጠየቁ ለጉዳይ ቅርበት ያላቸው መገናኛ ብዙሃን ዘግበዋል። ከገታው ጋር በተያዘም እስካሁን ድረስም የሰጠም ኦፊሴላዊ ማረጋገጫና መግለጫ ባይኖርም የአካባቢ ምንጮች ግን እንደገለጹት በአካባቢው የሚንቀሳቀሰው በተወካዮች ምክር ቤት በአሸባሪነት የተፈረጀው መንግስት ኦነግ ሸኔ ብሎ የሚጠራው ራሱን የኦሮሞ ነጻ አውጪ ሰራዊት ብሎ የሚጠራው ታጣቂ ቡድን አባላትም ሳይሆኑ እንዳልቀረም ተገምቷል። የሞባይል ማስፋፊያም ስራ በመስራት ላይ ሳሉ 2 የኢትዮ ቴሌኮም እና 9 የZTE ቴሌኮም ሰራተኞችም አርብ ጠዋት ላይ ከእቃቸውና ከተሽከርካሪ መኪናቸው ተነጥለው በታጣቂዎችም ታፍነው መወሰዳቸውን የገለጹት የአይን እማኞችም ታጋቾቹ የት እንዳሉ እስካሁን ድረስ አለመታወቁን ገልጸዋል። እገታው በተካሄደበት አካባቢ በስፋት የሚንቀሳቀሰው በመንግስት ባለስልጣናትና ተቋማት ላይ የተለያዩ ጥቃቶችን መፈጸሙ የሚነገርለት የኦሮሞ ነጻ አውጪ ሰራዊት በሰሞነኛው እገታ ዙሪያ እስከ አሁን ድረስ የሰጠው ማስተባበያም ወይም ማረጋገጫም የለም። በኢትዮጵያ
ውስጥ ከቅርብ ዓመታት ወዲህ በተለያዩ አካባቢዎች የሚፈጸሙ ግድያዎች፣ እገታዎችም ተከትሎ የአሜሪካ የእንግሊዝ ጨምሮ የተለያዩ ምዕራባውያን ዲፕሎማቶች ሰራተኞቻቸውና ዜጎቻቸው ጥንቃቄም እንዲያደርጉ ወደ ተወሰኑ አካባቢዎችም እንዳይጓዙ ምክረ ሐሳብ መስጠታቸውን በተደጋጋሚ መዘገባችን ይታወሳል። በደቡብ ወሎ ዞን ውጫሌ ከተማ ዛሬ አገዛዙ ከጎዳና ላይ ያለ ፍላጎት ታዳጊዎችና ጎልማሶችን በግዳጅ አፍሶ ወደ ወታደራዊ ማሰልጠኛ መውሰዱ ተገለጸ። በአፈሳ ውስጥ ደረሳዎች ጭምር መታፈሳቸው ተገልጿል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ይፋ እንዳደረገው የፋሽቱ ብልጽግና አገዛዝ ዛሬ ጥቅምት 5 ቀን 2018 በደቡብ ወሎ ዞን ውጫሌ ከተማ ደረሳዎችን ጨምሮ ወጣቶችን በኃይል እያፈሰ ወደ ጦር ማሰልጠኛ እያጋዘ ይገኛል ሲል በአካባቢው የተቀረጸን ቪዲዮ ዋቢ በማድረግ ገልጿል። የሚኒልክ ዕዝን ክንድ መቋቋም ያቃተው አገዛዝ ከሚፈጽመው የግዳጅ አፈሳ በተጨማሪ በሚኒልክ ዕዝ ስም ሐሰተኛ መግለጫ እስከ ማውጣት መድረሱንም ጠቅሷል። ውሸትን ትልቅ የአውደ ውጊያ ግንባር ካደረገው ዓመታቶች የተቆጠሩት የአብይ አገዛዝ ዛሬም አጠናክሮ ይህኑ መቀጠሉን የጠቀሰው መረጃ በአፋብኃ ሚኒልክ ዕዝ ስም የሐሰት መግለጫ እስከ ማውጣት መድረሱን አስታውቋል። እኛም እንላለን፣ እናንተ በውሸታችሁ ቀጥሎ፣ እኛም በሐቀኛ ተግባራችን በያዝናቸው አመርቂ ወታደራዊና ፖለቲካዊ ድሎች ችን ታጅበን ለመጨረሻው ግብና ድል ነጻነታችን እየታገል እንገኛለን በማለት ግፈኞች ሆይ ጦራችሁም ወሬያችሁም አይፈታንም፣ ዓላማችንን ለአፍታም ቢሆን አያደናቅፈውም በማለት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥር 5 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር ተወርዋሪ ኮማንዶችን ማስመረቁን ገለጸ። በመይሳው ካሳ ሁለተኛ ኮር የኮሩ ተወርዋሪ ልዩ ወታደራዊና ፖለቲካዊ ስልጠና የወሰዱ አባላት ዛሬ ጥር 5 ቀን 2015 ዓ.ም መመረቃቸውን ይፋ አድርገዋል። ከመይሳው ካሳ ሁለተኛ ኮር የሰራዊት አባላት ውስጥ ለመጀመሪያ ዙር በልዩ ስልጠና የተመለመሉና በአግባቡ ለወራት የሰለጠኑ የቆየውን ሁሉን አቀፍ ስልጠና በማጠናቀቅ በዛሬው ዕለት የኮሩ አመራር አባላት ባሉበት የምረቃ ስነ ስርዓት መከናወኑን አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዛሬው ዕለት ያገዛዙ ጥምር ኃይል እርስ በርስ መመታቱን በላይ ዘለቀ ዕዝ ዛሬ ጥር 5 ቀን 2018 ይፋ ባደረገው ተጨማሪ መረጃ ገልጿል። የአብይ አገዛዝ ዙፋን አስጠባቂ ቅጥረኛ መከላከያን አብሮት የተሰለፉት በአንድ አድማ ብተና አባላት በሜጀር ጀነራል ውባንታ ባተ አንደኛ ኮር መዳረሻ ዋንዛይ ከተማ ላይ በጠዋቱ እርስ በርስ መታኮሳቸውን ይኸው መረጃ ገልጿል። ቅጥረኞቹ የተለያየ ጎራ ተሰልፈውና ምሽግ ይዘው ከጠዋቱ 1 ሰዓት ተኩል ላይ መታኮሳቸውን በአማራ ደም የሰከሩት የአብይ አህመድ ቅጥረኞች ምንነቱ ባልታወቀ ሁኔታ እርስ በርስ ውጊያ ገጥመው የከፋ ጉዳት እንደደረሰባቸው ይኸው መረጃ ጠቅሷል። በአገዛዙ የእርስ በርስ ተኩስ ልውውጥ 3 ወዲያው ሲሞቱ 8 ከባድ የመቁሰል አደጋ ደርሶባቸው ወደ ሕክምና መወሰዳቸውን አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዛሬ ጥር 5 ቀን 2018 ይፋ ባደረገው በዚህ መረጃ አስታውቋል። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተርና የጠቅላይ ሚኒስትሩ የደህንነት አማካሪ አምባሳደር ሬድዋን ሁሴን መቃደሾም ሶማሊያን ጎበኙ። ሶማሊያም የተባበሩት አረብ ኤሚሬት ጋር ያላትን ግንኙነት አቋረጠች። አምባሳደር ሬድዋን ሁሴን ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ዝግ ስብሰባ ማካሄዳቸውን የቢቢሲ የሶማሊኛ ቋንቋ አገልግሎትም ዘግቧል። የሁለቱ ባለስልጣናት ውይይት ምን እንደሆነ ባይታወቅም ከጠቅላይ ሚኒስትር አብይ አህመድም መልእክት ይዘው እንደተጓዙና በቀጠናው እየታዩ ያሉ ለውጦች ላይ ያተኮረ እንደሆነም ተነግሯል። ጠቅላይ ሚኒስትሩ ባለፈው እሁድ ወደ ጎረቤት ጅቡቲ አቅንተው ከፕሬዝዳንት እስማኤል ኦሜር ጉሌህ ጋር መወያየታቸውና የጅቡቲን ወደብ መጎብኘታቸው ይታወሳል። እስራኤል ለራስ ገዟ የሶማሌላንድ እውቅና የሰጠችውን የሀገርነት እውቅናን ተከትሎም ሶማሊያም ቁጣዋን የገለጸች ሲሆን በአፍሪካ ቀንድ ውጥረት በስፈኑም ተመልክቷል። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ ጉብኝት በተመለከተ ከኢትዮጵያም ሆነም ከሶማሊያ መንግስት በኩል እስካሁን በይፋ የተሰጠ መግለጫ የለም። ይህ በዚህ እንዳለ የብሔራዊ አንድነታችንና የፖለቲካ ነጻነታችንን ተጋፍታለች በማለት ሶማሊያም የተባበሩት አረብ ኤሚሬት ጋር ያላትን ግንኙነት ማቋረጧን አስታውቃለች። የሶማሊያው መከላከያ ሚኒስትር አህመድ ፋቂ በትላንትናው ዕለት በማህበራዊ ትስስር ኤክስ ገጻቸው እንዳጋሩት የተባበሩት አረብ ኤሚሬት የሶማሊያ ሉዓላዊነትን የሚጋፋ የብሔራዊ አንድነታችንና የፖለቲካ ነጻነታችንን የሚደፈጥጥ ድርጊት መፈጸሟን እውነተኛና ሐቀኛ መረጃዎች ደርሰውናል ብለዋል። የሶማሊያው ማስታወቂያ
ሚኒስትር ዳውድ አዊ በበኩላቸው ከአልጀዚራም ቴሌቪዥን ጋር ባደረጉትም ቃለ ምልልስ ቀደም ሲል ለተባበሩት አረብ ኤሚሬት ለአገራቸው ሶማሊያ ያደረገችውን ድጋፍም አመስግነው ይሁን እንጂ የተባበሩት አረብ ኤሚሬት የአገራችን ብሔራዊና ሉዓላዊ ደህንነታችንን አደጋ ውስጥ የሚጥል እንቅስቃሴዎችም አድርጋለችም ከዚህ አኳያም ከሚሰጠን ድጎማ ብሔራዊ አንድነታችን ይበልጣል ብለዋል። የተባበሩት አረብ ኤሚሬትን ምን ወንጀል ፈጸመችም ለሚለው የአልጀዚራም ተደጋጋሚ ጥያቄ ሚኒስትር ዳውድ በዚህ ወቅትም ዝርዝር ማብራሪያ አልሰጥም። የውጭ ጉዳይ ሚኒስተራችን ከተባበሩት አረብ ኤሚሬት ባለስልጣናት ጋር ቀጥታ ውይይት አድርገው መግለጫ ይሰጡበታል። ነገር ግን የተባበሩት አረብ ኤሚሬት በርካታም ጸረ ሶማሊያ ድርጊቶችን መፈጸሟን መረጃዎችም አሉን። ይህ ድርጊት ደግሞ በሶማሊያ ህዝብና በሶማሊያ መንግስት በኩል ተቀባይነት የለውም ብለዋል። የሶማሊያ መንግስት ውሳኔም ከውጭ ኃይሎች ግፊትም ነው የሚል ጥያቄ ለቀረበላቸው ሚኒስትሩ የውጭ ኃይሎችም ጫና የለብንም፣ የህዝብ እንደራሴዎቻችን በድምጽ ብልጫ የወሰኑት ውሳኔ ነውም ሲሉም ተደምጠዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር በቅርቡ ከተቋቋመ በኋላ አስቦ በማስከዳት 52 ክላሽ ማግኘቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 206ኛ ኮር ዛሬ ጥር 5 ቀን 2018 ዓ.ም ይፋ እንዳደረገው በታህሳስ ወር 206ኛ ኮር ተደራጅቶ ስራ ከጀመረበት ቀን አንስቶ በስቦ ማስከዳት 52 ክላሽ ማግኘቱን አስታውቋል። የጋራ አመራርነትን መርህ አድርጎ በርካታ ተግባራትን እያከናወነ እንደሚገኝ የጠቀሰው 206ኛ ኮር መዋቅራዊ አሰራርን በማዘመን ክፍለ ጦሮችና ሻለቆች ጋር አስተማማኝ የሆነ የሰንሰለት በጠበቀ መልኩ ያለው ተዋረዳዊ ግንኙነትና በአመራርና በሰራዊቱ መካከል ያለው መተማመን ኮሩ በሚንቀሳቀስበት ቀጠና የነበሩ ውዝፍ ችግሮችን በመፍታት በአስደናቂ ድል እየተመዘገዘገ መሆኑን በዚሁ መረጃ አስታውቋል። ምዕራብ አማራ ቀጠና ቴዎድሮስ ዕዝ የፋኖ 206ኛ ኮር ሰራዊትና በአመራሩ ጥብቅ ዲሲፕሊን በመታገዝ ኮሩ በተለየ መልኩ ጎልቶ እየታየ ሲሆን በተለያዩ ከተሞች ባደረገው ተጋድሎ የጠላትን ኃይል ቅስም እየሰበረ እንደሚገኝም አስታውሷል። ከጠላት ወይም ከጠላት ቃል አቀባዮች ቃላት የማይዋሰው 206ኛ ኮር ለጠላት ካድሬዎች አጀንዳ በማቀበልና አጀንዳ በመቀማት የፕሮፓጋንዳ የሚዲያ ብልጫ ጭምር ማስመዝገቡን ጠቅሷል። ጓዳዊነት፣ ወንድማማችነትና ድርጅታዊ ሰልፍን ያለማመንታት በሚከተሉ አመራሮች የተዋቀረው 206ኛ ኮር ዛሬ ከጠላት ሰራዊት 50ኛ፣ 52ኛና 53ኛ ክላሽ ሲቀበል ከሰባት ጀሌዎች ጋር 206ኛ ኮር በሶስቱም ክፍለ ጦሮች 59 አረመኔው ስልጣን አስጠባቂ ሰራዊት አባላትን መቀበሉን ጠቅሷል። ተመስገን አስፋው፣ ጡረታ ሐሰን፣ ታዱ ሐምዛ የሚባሉት መሰረታዊ ወታደሮች ከ6ኛ ዕዝ 206ኛ ኮር 32ኛ ክፍለ ጦር 5ኛ ሬጂመንት ከደብረ ኤልያስ ከተማ በመውጣት የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦርን መቀላቀላቸውን ጠቅሷል። ይህ በእንዲህ እንዳለ ለአገዛዙ እጃቸውን የሚሰጡ በየምዕራፉ እየተንጠባጠቡ የሚገኙ ግለሰቦች ትግሉን ወደኋላ እንደማያደርጉት አርበኛ ስሜነ ሙላት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የስራ አስፈጻሚ ኮሚቴ አባል በማህበራዊ ገጹ ባወጣው ሰፋ ያለ መረጃ ገለጸ። በውጊያ ውስጥ ጠላትን መጣልና መውደቅ፣ መሸነፍና ማሸነፍ፣ እጅ ማሰጠትና እጅ መስጠት ወይም መማረክና መማረክ በጦርነት ታሪክ ውስጥ ዓለም ላይ ያለ የነበረና የሚኖር ሁነት መሆኑን አስታውሶ በአማራ ህዝብ ህልውና ትግል ውስጥ ግን ይሄ ሁሉ አፈ ታሪክ ያደረገና በውጊያ መሃል ሰራዊታችን የራሱ ማጥፊያ ጥይት ቢጨርስ እንኳን ደረቱን ለጥይት ለማስመታት ድንጋይ ይዞ የሚፋለጥ ሰራዊት በተገነባበትና መስዋዕትነቱን በቅድስና የሚቀበል ትውልድ በተፈጠረበት ዛሬ ላይ የክህደትን ጥግ ያሳዩን ወንድሞች ያደረጉት ግን ክብር መሸጥ እሽቅድድም በጥቁር መዝገብ ላይ የሚያስቀምጥ ታሪክ ነው ሲል ድርጊቱን ኮንኗል። ክብር መሸጥ ደግሞ ከሞት ሁሉ የከፋው የሞራል ሞት ነው። በአማራ ባህል እጅ መስጠትን ያክል ውርደት የለም። ምናልባትም በመሰሎቻችሁ ቸርነት ብልጭልጩን ቪላና መኪና ታገኙ ይሆናል። ግን እውነት እናገር ከተባለ የምታገኙት ሁሉ ካገኛችሁት እንኳን ከአማራ ህዝብ የህልውና ትግል በታች ነው ሲል በሰው ሰውኛ ቢታሰብ እንኳን የድል ችቧችንን ካበራ ነው በኋላ ከምታገኙትም በታች ነው። የት ላይ ተቀምጣችሁ ልትበሉት አምሯችሁ ነው። የዳውንቱን ድርድር የምትሉት የሽያጭ ውልም በታሪክ መዝገብ ላይ ባንዳ የሚል ስም ተሰጥቶት የአዲሱ ጀግና ትውልድ መማሪያ ሆኖ ይቀጥላል። ሱሉልታ ስንደርስም የሚክደን ይኖራል ብለናችሁ እንደነበርም አትርሱ። ዛሬ ዶላሩ ሲያልቅ፣ የጥቅም ገመዱ ሲበጣጠስ የወዳጅ ጠላት ሁሉ እየሾለከ እየጠፋ ይገኛል በማለት የኮሎኔል ፈንታው ሙሃባን መክዳት አስታኮ በማህበራዊ ሚዲያ እየተሰጡ ላሉ አስተያየቶች ዛሬ የበኩሉን ምላሽ ሰጥቷል። ለዓላማ የመጽናት ችግር ሲገጥም እንደ ማጭበርበሪያ የሚጠቀሙበት ሰበብ የከዳተኞችና ፍሬዎች መሸሸጊያ ብቻ ነው ሲል ድርጊቱን አውግዟል። ውድ ደጋፊዎቻችንና የቁርጥ ቀን ታጋዮች ሆይ አንዳንድ ቅጠሎች ስለረገፉ ዛፉ አይደርቅም፣ ይልቁንም የደረቁ ሲረግፉ ዛፉ ይበልጥ ይለመልማል። በምትኩ ብዙ አዳዲስ ቅርንጫፎች ያወጣል
ይቆጣል። የማንኛውም ግለሰብ እጅ መስጠት የሚቀንሰው የትግል ወኔ የለም። ይልቁንም ገለባው ሲለይ ስንዴው እየጠራ ይሄዳል። ትላንት በጣት ከሚቆጠሩ ዲሽቃዎች ተነስተን ዛሬ በ200ዎች የሚቆጠር ዲሽቃዎች ከ80 በላይ ሞርተር ለቁጥር የሚያዳግት መትረየስና ስናይፐር ሹተርና ዙ 23 ታጥቀን በየወረዳው ከነበረው ከ30ዎች የማይበልጥ የሰው ኃይል ተነስተን አሁን ላይ ዓለም አቀፍ ወታደራዊ መስፈርት ያሟላ በሻለቃ በክፍለ ጦር በኮርና በእዝ ተደራጅተን ሀገር መረከብና ሉዓላዊነትን መጠበቅ የሚችል ሰራዊት እየገነባ እንገኛለን በማለት ይህን እያዩ በ11ኛ ሰዓት እየከዱን ስታዩ ትግሉ አደጋ ላይ የወደቀ የመሰላችሁ የትግሉ ደጋፊዎች ትግላችን ያለበት ቁመና ከወትሮ በተለየ በየቀኑ እየተሻሻለና በዓላማው የታጠቀ ሰራዊት ግንባታ እንደሆነ አውቃችሁ እገዛችሁን አጠናክራችሁ እንድትቀጥሉ ማለት የበኩሉን ጥሪ አቅርበዋል። እናት ፓርቲ የአዲስ አበባ ከተማ አስተዳደር አላግባብ የጫነውን ታክስ በመቃወም በፍርድ ቤት የጀመረው ክርክር መቀጠሉን አስታወቀ። ባለፈው ጠቅላይ ፍርድ ቤቱ ፓርቲው ቀጥተኛ የሕዝብ ተወካይ ስላልሆነ ክስ ማቅረብ አይችልም በሚል ውድቅ ማድረጉ ሲያስተቸው የነበረ ሲሆን እናት ፓርቲ በጀመረው ቀጥሎ ለሰበር ሰሚ ችሎት ይግባኝ አቤቱታ ማቅረቡን አስታውቋል። እናት ፓርቲ አዲስ አበባ ከተማ አስተዳደር ሚያዝያ 3 ቀን 2018 ዓ.ም ጀምሮ ተግባራዊ ያደረገው የጣሪያና የግድግዳ የንብረት ገቢ ግብር ህገወጥ ነው በማለት ፓርቲው ላለፉት 2 ዓመታት ተኩል ክስ መስርቶ ሲከራከር መቆየቱን አስታውሶ የተመሰረተውን ክስ ተከትሎ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስተዳደር ችሎት ጥር 9 ቀን 2017 ዓ.ም ባለፈው ዓመት ባስቻለው ችሎት መመሪያው ህገወጥ ነው፣ ተፈጻሚነት ሊኖረው አይገባም ሲል መመሪያውን እንዲሻር በሙሉ ድምፅ መወሰኑና ባለፈው የከተማ አስተዳደሩን ይግባኝ ተከትሎ ጠቅላይ ፍርድ ቤት ይግባኙን ውድቅ ያደረገበትን ሁኔታ በዛሬው መግለጫ አስታውሶ ለሰበር ሰሚ ችሎት ይግባኝ ማለቱን ጠቅሷል። እናት ፓርቲ የከተማ አስተዳደሩ ለፌዴራል ጠቅላይ ፍርድ ቤት 5ኛ ፍትሐብሔር የይግባኝ ሰሚ ችሎት ይግባኝ ጠይቆ ፍርድ ቤቱ ጥቅምት 7 ቀን 2018 ባስቻለው ችሎት ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው በመሆኑ ፓርቲው በዚህ ጉዳይ ላይ መብትም ሆነ ጥቅም የሌለው በመሆኑ ፓርቲው እንዲከራከር የወከለው አካል የሌለ በመሆኑ ክሱን የማቅረብና የመከራከር ስልጣን የለውም። የስር ፍርድ ቤትም ማከራከር አልነበረበትም። በመጀመሪያ ደረጃ መቃወሚያ መዝገቡን መዝጋት ነበረበት በማለት የስር ፍርድ ቤት ያስተላለፈውን የፓርቲውን ጥያቄ መሰረት አድርጎ የከተማ አስተዳደሩ የጣለው ግብር ህገወጥ ነው ብሎ የሰጠውን ብይን መሻሩን ያስታወሰው እናት ፓርቲ ለዚሁ ጠቅላይ ፍርድ ቤት የመጨረሻ የሆነው ሰበር ሰሚ ችሎት ይግባኝ ማለቱን አስታውቋል። እናት ፓርቲ ይህንን ክስ ሲመሰርት የከተማ አስተዳደሩ በማናለብኝነት ከህዝባችን እያንዳንዷን ሽርፍራፊ ሳንቲም ጭምር ለመንጠቅ በማሰብና ህዝብን ለመበዝበዝ ብቻ የተገበረው አዋጅ የህግ መሰረትና ድጋፍ እንደሌለው በሙሉ ልብ አምኖበትና ተረድቶ ለቆመለት ህዝብ እስከ መጨረሻው ህግን ተከትሎ ለመከራከር የገባበት በመሆኑ በትላንትና 2 ጥር 4 ቀን 2018 ዓ.ም የፌዴራል ጠቅላይ ፍርድ ቤት ባሳለፈው ውሳኔ ላይ መሰረታዊ የህግ ስህተት መፈጸሙን በግልጽ በማሳየት ለሰበር ሰሚ ችሎት ይግባኝ ጠይቋል ሲል አስታውቋል። መዝገቡ ለመጋቢት 14 ቀን 2018 ዓ.ም ቀጠሮ የተሰጠበት ሲሆን ፓርቲው ውሳኔው ፍጻሜ እስኪያገኝ እንደሚከታተል የፍርድ ቤት ውሎንም እየተከታተለ ለህዝቡ ይፋ እንደሚያደርግ ገልጿል። በዚህ አጋጣሚ ውሳኔውን በመመልከት በውሳኔው ላይ አስተያየትና ትችት ምሁራዊና ህግን መሰረት ያደረገ ምክር ሀሳብ በመስጠት በቀጥታም ሆነ በተዘዋዋሪ ድጋፍ ላደረጋችሁ ሁሉ ፓርቲያችን የላቀ ምስጋናውን ያቀርባል ያለው እናት ፓርቲ በሌሎችም የህዝባችንን መብት የሚጥሱ ጉዳዮች መሰል ድጋፋችሁን እንዳይለየን ሲል ጥሪ አቅርበዋል። የተቃዋሚ ፓርቲው የተቋቋመው የህዝብን መብት ለማስከበር በመሆኑ ህዝቡን በመወከል የከተማ አስተዳደሩ ህገወጥ ግብርን ተቃውሞ በፍርድ ቤት አቤት ማለቱና ከፍተኛው ፍርድ ቤት ይህን ተቀብሎ ህገወጥ መሆኑን ህግን መሰረት አድርጎ የሰጠውን ውሳኔ በፖለቲካ ጫና የሀገሪቱ የመጨረሻ በተባለው ጠቅላይ ፍርድ ቤቱ ፓርቲው ተከራይ ወይም አከራይ ስላልሆነ በቀጥታ ስለማይመለከተው ውድቅ አድርገናል፣ ክሱ ሊታይ አይገባም በሚል የተሰጠው ውሳኔ በፍትህ ስርዓቱ ላይ ያለውን ጫና በግልጽ ያሳያል፣ ፖለቲካዊ ውሳኔ ነው በሚል ጠቅላይ ፍርድ ቤቱ ጭምር ሲተች የነበረ ሲሆን በሀገሪቱ ከዚህ በኋላ የትም መሄድ አይቻልም የሚባልበት የመጨረሻው ሰበር ሰሚ ችሎት እናት ፓርቲ አቤት ማለቱን ተከትሎ ተመሳሳይ የፖለቲካ ውሳኔ ሊወሰን ይችላል የሚል ስጋት አንዳንዶች የፓርቲውን መረጃ መሰረት አድርገው አስተያየት ሲሰጡ አስተውለናል። የከተማ አስተዳደሩ የጣሪያና ግድግዳ የንብረት ግብር በሚል በዘፈቀደ በግብር ህዝቡን እያስመረረ ዜጎችን እያፈናቀለና በርካቶች ድርጅቶቻቸውን እየዘጉ መኖሪያ ቤቶቻቸውን ያለ ፍላጎታቸው ለማጣት ከፍተኛ ጫና ውስጥ መውደቃቸው ተደጋግሞ ሲጠቀስ የቆየ ሲሆን የከተማ አስተዳደሩ በፍርድ ቤት ውሳኔ ቢሰጥም ግብሩን መሰብሰብ አጠናክሮ ቀጥሏል።
ስምን አመጣሹ የማህበራዊ ትስስር ዩቲዩብን በመጠቀም በተለይ ከኮቪድ-19 ወረርሽኝ በኋላ በዓለማችን ላይ እውቅናን ካገኙት ወጣቶች መካከል አንዱ የሆነው አሜሪካው ዩቲዩበር ዳረን ዌክሰን ጁኒየር ኢትዮጵያ የቡና መገኛ አገር መሆኗ የኢትዮጵያውያን የዘመን አቆጣጠር ከምዕራባውያን የዘመን አቆጣጠር በ8 ዓመት ልዩነት መኖሩ አስገራሚ ነው አለ። በእርሱ ስሌትም የፖርቹጋሉ እውቅ የእግር ኳስ ተጫዋች ክርስቲያን ሮናልዶ ዛሬ በስፔን ማድሪድ ነው በማለትም አግራሞትን አስነሳ። በማህበራዊ ትስስር ፈጣንና ያልተጠበቁ ድርጊቶችን በመከወን የሚታወቀው በሚሊዮን ተከታዮቹ ዘንድ አይሾ ስፒድም ተብሎ የሚጠራው የ20 ዓመቱ አሜሪካዊ ዩቲዩበር ቲክቶከር በኢትዮጵያ ውስጥ በሚገኙ ወጣት አድናቂዎቹ ሞቅ ያለ አቀባበል አግኝቷል። በጉብኝት ወቅትም ሁለቱም የእርሱ ተመሳሳይ የሆኑ አንድ ከኢትዮጵያ አንድ ከዚምባብዌ ወጣቶችን በማግኘቱም የተደመመው ወጣቱ አይሾ ስፒድ ኢትዮጵያ የቡና መገኛ አገር መሆኗ ቀኝ ገዢዎችም የኢትዮጵያን ቡና በአገራቸው ማብቀል ባለመቻላቸው ኢትዮጵያን ለመውረር መንቀሳቀሳቸው ሲነገረው ተገርሟል። የኢትዮጵያ ቡናንም ተጋብዞም ጠጥቷል። ኢትዮጵያም ከምዕራባውያን ከግሪጎሪያን የዘመን አቆጣጠር በ8 ዓመትም የተለየ የዘመን አቆጣጠር እንዳላትም ከቱሪዝም ሚኒስትሯ ከወይዘሮም ሰላማዊትም ካሳም ገለጻ የተደረገለት ወጣቱ አይሾ ስፒድም ተረጋጋም፣ ይህ ማለትም አንተ እድሜህም 20 ዓመትም ቀንሷል ማለት አይደለም ቢባልም በእናንተ የዘመን አቆጣጠር እኛ ዛሬ 2026 ላይ ስንሆን የእናንተ ዘመን አቆጣጠር ደግሞ የሚወደውን የፖርቹጋሉ ብሔራዊ የእግር ኳስም ተጫዋችም ክርስቲያኖ ሮናልዶም ዛሬ ላይ ለሳውዲ አረቢያም ክለብ ሳይሆን ለስፔኑ ሪያል ማድሪድ እየተጫወተ ነው። እኔም በሆን 13 ዓመቴ ሆኖኝ ወደ ትምህርት ቤት መመለስ አለብኝ በማለትም አግራሞትም አዘል አስተያየትም ሰንዝሯል። የተለያዩ የዓለም መሪዎችም ኢትዮጵያን ሲጎበኙ ካገኙትም ክብር የበለጠ ሞቅ ያለና የደጋፊዎችም ክብርና አቀባበል ያገኘው በኦሃዮ ግዛትም የተወለደው ጥቁር አሜሪካዊ ወጣቱም ዩቲዩበር አይሾ ስፒድ በኢትዮጵያ አየር መንገድ ውስጥ የበረራ ልምምድ የሚሰጥበትን ሲሙሌተር ክፍል ውስጥ የበረራ ሙከራ ቢያደርግም ትኩረት ባለመስጠቱ የመለማመጃ አውሮፕላኑን ወይም ሲሙሌተሩን አጋይቶታል። በኢትዮጵያ ውስጥ ብቻም ከ283,000 በላይ ሰብስክራይበሮችን ያገኘው ወጣቱ ዩቲዩበር አይሾ ስፒድም በተመልካቾችም ቁጥር የኢትዮጵያ ተመልካቾች ከኬንያ ተመልካቾች ቁጥር የበለጠ እንደሆነና ሪከርድ መስበሩን የተለያዩ መረጃዎችም ገልጸዋል። በኢትዮጵያ የጋራ መኖሪያ ቤት የኮንዶሚኒየም ምዝገባ ትክክል አይደለም የሚል ወቀሳ በከተማ መሰረተ ልማት ሚኒስቴር በኩል መሰንዘሩን የሚጠቅስ ዘገባ ወጥቷል። በኢትዮጵያ ላለፉት ዓመታት ሲተገበር የነበረው የጋራ መኖሪያ ቤቶች ኮንዶሚኒየም መርሃ ግብር ስህተት እንደነበር የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ መናገሯን በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶችም ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድ ትክክል አይደለም ማለቷ ተዘገበ። ኢትዮጵያን ኢንሳይደር እንደዘገበው ሚኒስትሯ በክረምት በጎ ፈቃድ አገልግሎት መርሃ ግብር የተገነቡ ቤቶች ለምርቃት መብቃታቸውን በተመለከተ ዛሬ ጥር 5 ቀን 2018 በተሰጠ ጋዜጣዊ መግለጫ ላይ ሲሆን በቤተሰብ ደረጃ 150 ሰዎችን እንዲይዙ ተደርገው የተገነቡ እነዚህ ቤቶች በጠቅላይ ሚኒስትሩ ባለፈው ሳምንት የተመረቁ መሆናቸውን ዘገባው ጠቅሷል። በኦሮሚያ ክልል ቀደም ሲል ስልጣን ላይ በነበረችበት ወቅት የከተማና መሰረተ ልማት ሚኒስትሯን ጨምሮ ዜጎችን በማንነት ሳቢያ ከመኖሪያ ቤታቸው በማፈናቀል ወቀሳ ሲቀርባት የነበረ ሲሆን ባለፉት 5 ዓመታት የዚሁ መስሪያ ቤት ሚኒስትር በመሆን ስታገለግል የቆየችው ጫልቱ ሰኒ በተለያዩ ቦታዎች ሲያከናውናቸው ያቸው የገጠር ከተሞች የልማት ሞዴል መንደር የመመስረት ሂደት አካል መሆኑን በማስታወቅ መስሪያ ቤቱ በስሩ ከሚገኙ የተጠሪ ተቋማትና ከተለያዩ ባለድርሻ አካላት ጋር በመተባበር ያስገነባቸው መኖሪያ ቤቶች በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ሰበታ ሐዋሳ ወረዳ በቱሉ አራራ ከተማ እንደሚገኙም ተጠቅሷል። መንግስት ከዚህ ቀደም በቅድ የያዛቸው የቤት ልማት ፕሮጀክቶች በአግባቡ መጨረስ አለመቻሉና በየጊዜው የሚሰጣቸው ቁጥሮችና ተገነቡ የተባሉ ቤቶች የሚራራቁ መሆናቸውን በማስረጃ በዝርዝር የጠቀሰው ዘገባ አብይ አህመድ ከዚህ ቀደም ይፋ ያደረገው እቅድ ተግባራዊ ነት ላይም ጥርጣሬን ያላቸው ወገኖችን በመጥቀስ በመንግስት የታቀዱ የጋራ መኖሪያ ቤቶች ግንባታ በወቅቱ መጨረስ ያልተቻለው በመርሃ ግብሩ ችግሮች ምክንያት እንደሆነ የከተማና መሰረተ ልማት ሚኒስትሯ በዛሬው መግለጫ መናገሯን ጠቅሷል። ባለፉት 17 ዓመታት በከተሞች ሲተገበር የኖረው የጋራ መኖሪያ ቤት ግንባታ በከተሞች ያለውን የመኖሪያ ቤት ችግር በተወሰነ ደረጃ ያቃለለ መሆኑን በጋዜጣዊ መግለጫው ላይ የተጠቀሰ ቢሆንም ሆኖም መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉንም ዜጎች የቤት ባለቤት ለማድረግ ታስቦ የተዘጋጀ መሆኑን ስህተት እንደነበር በመጥቀስ መኖሪያ ቤቶች መርሃ ግብር ጋር በተያያዘ የነቀፉት ሌላው ነጥብ የቤት ፈላጊ ዜጎች ምዝገባ የተከናወነበት መንገድ ነው። የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለመው ዝቅተኛ ገቢ ላላቸው ዜጎች ቢሆንም አብዛኞቹ ቤቶች ውስጥ የሚኖሩት ግን ተከራዮች መሆናቸውን በዚሁ መግለጫ ወቅት መናገሯን ዘገባው ጠቅሷል። በአዲስ አበባ ከምርጫ 97 በኋላ የኮንዶሚኒየም ቤቶችን ግንባታ ተከትሎ ዕጣ ያወጣላቸው ቤታቸውን ከመረከባቸው በፊት አብይ አህመድ ስልጣን ላይ ከወጣ በኋላ ግንባታዎቹ የተከናወኑት ኦሮሚያ ክልል ውስጥ ነው በሚል ለቤት ባለዕጣዎች እንዳይተላለፍ በነ ጀዋር መሐመድ
አስተባባሪነት አምባጓሮ እስከ መፍጠር የተደረሰ ሲሆን የከተማ አስተዳደሩ ያወጣቸውን እጣዎች በመሰረዝ የኔ ያላቸውን በመሰግዘግ ያለ ዕጣ የራሱን ካድሬዎችና ከኦሮሚያ ክልል ወደ አዲስ አበባ ያዛወራቸውን መምህራንና ሌሎች ካድሬዎችን በርከት ያሉ ቤቶችን እንዲቀራመቱ ማድረጉ በወቀሳ ሲነሳ እንደነበር አይዘነጋም። ባልደራስ እውነተኛ ዲሞክራሲ ፓርቲ ከዓመታት በፊት እነዚሁ ኮንዶሚኒየም ቤቶች አገዛዙ በፖለቲካዊ ጫና የተመዘገበው የከተማ ነዋሪዎች ከፍለው እየተጠባበቁ ባለበት አገዛዙ በርካታ ቤቶችን በጊዜ የከተማዋ ከንቲባ በነበረው ኢንጂነር ታከለ ኡማ አማካኝነት ቤቱ ይገባቸዋል ላላቸው ለኦሮሚያ ክልል ካድሬዎች ማከፋፈሉን በማስረጃ ማጋለጡ አይዘነጋም። የህዝቡን የመኖሪያ ቤት ችግር ትኩረቱ በማስገባት አገዛዙ ባለፈው 6ኛ ዙር ሀገራዊ ምርጫ በተባለበት ወቅት በአዲስ አበባ ውስጥ 1.5 ሚሊዮን ቤቶችን በፍጥነት እንገነባለን በሚል ከደቡብ አፍሪካ ቁጭ በሉ ኩባንያ በማምጣት የከተማው ከንቲባ አዳነች አቤቤ በይፋ በመፈራረም በምርጫ ዋዜማ ያደረጉት ድራማ ተከትሎ ባለፉት 5 የተባለው የደቡብ አፍሪካ ኩባንያ ወደ ከተማ ዝር አለማለቱና በዚሁ ኩባንያ አማካኝነት ይገነባሉ የተባሉት ቤቶችም አለመገንባታቸው ዘንድሮ የምርጫ ወቅት መሆኑን ተከትሎ ተመሳሳይ ሐሰተኛ መረጃዎች በማሰራጨት ለህዝቡ ባዶ ተስፋ ለመስጠት እንደሚንቀሳቀሱ ተደጋግሞ በግምት ሲነሳ ቆይቷል። በአሜሪካ እስር ቤቶች ውስጥ የሚገኙ በርካታ ስደተኞች መካከል ባለፉት 10 ቀናት ውስጥ 4 ታሳሪዎች ህይወታቸው ማለፉም አነጋጋሪ ሆነ። በአሜሪካ የፌዴራል የጸጥታ ኃይሎች ወረራም ተካሂዶብናል ያሉት የሚኒሶታ ግዛትና የኢሊኖይስ ግዛቶች የፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ ክስ መሰረቱ። በአሜሪካ ውስጥ የመኖሪያ ህጋዊ ሰነድ የሌላቸው የተባሉ ፓርዲላ ሉዊስ ቤልታም፣ ያኔዝ ሉዊስ፣ ጉስታቮ ኔኬዝ እና ጌቴልዶም ካምፖስ የተባሉ 4 ስደተኞች አዲሱ የፈረንጆቹ ዓመት 2026 በገባም ባለፉት 10 ቀናት ውስጥ መሞታቸውን የአሜሪካ የኢሚግሬሽን ባለስልጣናት አስታውቀዋል። እድሜያቸው በ42፣ 46፣ 55 እና 65 ዓመታት የሆናቸው እስረኞች በተለያዩ የአሜሪካ ግዛቶች በሚገኙ ጊዜያዊ የተገን ጠያቂዎች ማቆያ ስፍራዎች ወይም እስር ቤቶች ውስጥ ህይወታቸው ማለፉም ታውቋል። ከበርካታ የአሜሪካ ግዛቶችና ነዋሪዎች ብርቱ ተቃውሞ እየገጠመው የሚገኘው የአሜሪካ የኢሚግሬሽን ባለስልጣን በእንግሊዝኛው ምህጻረ ቃል ICE በእስር ቤት ውስጥ የሚገኙ ታሳሪዎች ደህንነታቸውን፣ የሰብአዊ መብት አያያዛቸው፣ የጤና እንክብካቤ እንደሚያገኙ ከጅማሬው እስከ መጨረሻው ይካሄዳል፣ በቀጣይነትም ለመተግበር ቁርጠኛ ነን ብሏል። አይሲም እስር ቤት ውስጥ ወዲያውኑ የገቡ ስደተኞች የሜዲካል፣ የጥርስ፣ የአእምሮ ምርመራ በ12 ሰዓታት የሚደረግ እንክብካቤ የሚደረግላቸው ሲሆን የ24 ሰዓታትም የአስቸኳይ እርዳታ ይሰጣቸዋል። የኢመርጀንሲ እንክብካቤ ሙሉ በሙሉ ይደረግላቸዋል በማለትም ገልጿል። የማህበራዊ አንቂ ስታሬት ኤንቴርስ በበኩላቸው በሰጡት አስተያየት በአይሲም ሰራተኞች በአሜሪካ ውስጥ በሚደረግባቸው ወደ 200 የጅምላ አፈሳዎች ውስጥ ሰዎችን በአደባባይ ከመጋረጃም ጀርባም ገለዋል። ሰዎች በቤታቸው በመንገድም በስራ ገበታቸው ላይ ሳሉ በአይሲም የጸጥታ ሰራተኞች ይታደናሉ፣ ይቆማሉ። የአሜሪካ ቤተሰቦችና የማህበራዊ ክፍሎች ደህንነታቸው ታውቋል በማለትም ተቋሙን ወንጅለዋል። በዚህ እንዳለ ሚኒሶታ ግዛት ውስጥ መኪና በማሽከርከር ላይ ሳለች በአይሲም ሰራተኞች ከ5 ቀን በፊት በመገደሏም ከፍተኛ የፖለቲካና ማህበራዊ ቁጣ ያስነሳችው የ37 ዓመቷም የአሜሪካም ዜጋ ሬኒ ጎድስን ጉዳይና መሰል ሂደቶችን የተመለከተው የግዛቲቱ ዋና ከተማ ሴንት ፖል ሚኒሶታ የፌዴራል መንግስት አድርሶብናል ያለውን ያልተጠበቀ ወረራና ጣልቃ ገብነትን እንዲቆም በማለትም በፌዴራል ደረጃም ክስ መስርቷል። የሚኒሶታ ግዛት አቃቢ ህግ ኬትስ ኤልሰን በመቶች የተቆጠሩ የጦር መሳሪያ የታጠቁ የፊት ጭንብል ያጠለቁ የአይሲኤም ሰራተኞች በሚኒሶታ ግዛት ውስጥ ወረራም አካሂደዋል፣ በግዛታችን ላይ ከፍተኛ ጉዳት አድርሰዋል። ይህም ድርጊታቸው በትዊንስ ሲቲ ሚኒሶታ ላይ የፌዴራል ሚኒሶታ ወረራም እያደረገ ድርጊቱ መቆም አለበት። የአሜሪካ የአገር ውስጥ ደህንነትም ሰራተኞች DHS በሚኒሶታ ውስጥ ሽብርና ቀውስም እያስከተሉ ናቸው በማለት የፕሬዝዳንት ዶናልድ ትራምፕ አስተዳደርን ወንጅለዋል። በተያያዘ ዜና የኢሊኖይስ ቺካጎ ግዛት እንዲሁም የፕሬዝዳንት ዶናልድ ትራምፕ አስተዳደር 10ኛውን የአሜሪካ ህገ መንግስትና የአስተዳደሮችን መብትን በመጣስም የተለያዩ ወንጀሎችን ፈጽሟል በማለት በትላንትናው ዕለት በተለይ በአገር ውስጥ ደህንነት ሹማም በክሪስቲ ናኦሚና በድንበር ፓትሮል ኃላፊው ግሬግስ ቦቬሊኖ ላይ የክስ ፋይል መክፈቱን አስታውቋል።
በአሜሪካም ካሊፎርኒያ ግዛት የሚገኙ አብያተ ክርስቲያናትም መጪው የጌታ የኢየሱስ ክርስቶስ በዓለ ጥምቀትን በጋራ ለማክበር ዝግጅታቸውን አጠናቀው ዕለቱን በጉጉትም እየጠበቁ ይገኛሉ። ቅዳሜ ጥር 9 እና እሁድ ጥር 10 2018 ዓ.ም ወይም በፈረንጆቹ ቅዳሜ ጃንዋሪ 17 እሁድ ጃንዋሪ 18 2026 የአውሮፓ አቆጣጠር በደቡብ ካሊፎርኒያ እና አላስካ አህጉረ ስብከት ስር የሚገኙ ከ10 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት በአንድነት በሚያከብሩት የታላቁ የጥምቀት በዓል በሎስ አንጀለስ ጃንሜዳ መንፈሳዊ መርሃ ግብር ላይ ሊቃነ ጳጳሳት፣ ካህናት፣ ታዋቂ ሰባኪያን፣ ዘማሪዎች፣ የሰንበት ትምህርት ቤቶች አገልጋዮችም ይገኛሉ። እርሶም ቤተሰቦም በ1000 ቬን ስካሊ አቬኑ ሎስ አንጀለስ ካሊፎርኒያ 90012 በሚገኘው በታዋቂው የዶጀርስ ስታዲየም የመኪና ማቆሚያ ቁጥር 13 እና 14 ላይ የታላቁ መንፈሳዊ የጥምቀት ፕሮግራምን ይታደሙ ዘንድ አዘጋጅ ኮሚቴው በክብር ጋብዞታል። የማይቀርበትም ታላቅ መንፈሳዊ የጥምቀት በዓል በሎስ አንጀለስም ጃንሜዳ። በኢራን ተቃውሞ የተገደሉት ሰዎች ቁጥር በሺዎች ሊሆን እንደሚችል የመብት ተሟጋቾች የተናገሩ ነው። ፕሬዚዳንት ዶናልድ ትራምፕ የመንግስት ተቋማትን ተቃዋሚዎቹ እንዲቆጣጠሩ ድጋፍ እየመጣላቸው መሆኑ ገልጸዋል። ከኢራን ጋር በሚገበያዩት ላይ የጣሉትን ተጨማሪ 25% ታሪፍ ተከትሎ ቻይና ምላሽ ሰጥታለች። በኢራን የኑሮ ውድነቱን ተከትሎ የአገሪቱ ገንዘብ የመግዛት አቅም መዳከምን ምክንያት ማድረግ የተነሳው ተቃውሞ 3 ሳምንት የዘለቀ ሲሆን ተቃውሞውን ተከትሎ የተገደሉ ሰዎች ቁጥር በሺዎች ሊሆን እንደሚችል የቢቢሲ የፐርሺያ ዘጋቢ ጂአር ጎልና ሮይተርስ ያነጋገራቸው ምንጮቹን መሰረት አድርጎ የወጣው ዘገባ ጠቅሷል። ፕሬዚዳንት ዶናልድ ትራምፕ የኢራን ተቃዋሚዎች ተቋማትን እንዲቆጣጠሩ እርዳታ እየመጣላቸው መሆኑ መግለጻቸውን የአገሪቱ ባለስልጣናትን አስቆጥቷል። ከዚህ ቀደም በኢራን ውስጥ ተቃውሞዎች ተቀስቅሰው የነበረ ቢሆንም አሁን በመንግስትና በተቃዋሚዎች ላይ የተወሰደው እርምጃ ታይቶ የማይታወቅ ነው የተባለ ሲሆን ኢንተርኔት ዝግ በመሆኑ እንጂ መገናኛ ብዙሃን መግባት ባለመቻላቸው በተጨባጭ ትክክለኛ የሟቾችን ቁጥር ማወቅ ባይቻልም ከ1500 የበለጡ ሞተዋል የሚል አስተያየት እየወጣ ነው። ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ለኢራን ተቃዋሚዎች የሀሳብ ድጋፍ እየሰጡ ሲሆን ድጋፍ እየመጣላችሁ ነው ሲሉ ለኢራናውያን ተጨማሪ መልእክት አስተላልፈዋል። ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያቸው ላይ ኢራናውያን አርበኞች ተቃውሟችሁን ቀጥሉ፣ ተቃውሞቻችሁን መልሳችሁ ያዙ፣ የሚገድሏችሁና የሚያሰቃያችሁን ሰዎች ስም ዝርዝር ያዙ፣ ከፍተኛ ዋጋ ይከፍላሉ ሲሉ ተናግረዋል። ከኢራን ባለስልጣናት ጋር ላደርገው የነበረው ስብሰባ ይህ ስሜት የማይሰጥ የተቃዋሚዎች ግድያ እስኪቆም ድረስ ሰርጅ ያለው ድጋፍ እየመጣላችሁ ነው ሲሉ የተናገሩት ትራምፕ ሲሉ አስተያየታቸውን አስፍረዋል። ትራምፕ ድጋፍ ሲሉ የገለጹት በምን መልኩ አሊያም መቼ እንደሚመጣ ዝርዝር መረጃ አይስጡ እንጂ የአሜሪካ መገናኛ ብዙሃን ትራምፕ በኢራን ላይ ስለሚወሰደው እርምጃ ገለጻ እንደሚደረግላቸው ጽፈዋል። የአሜሪካ እርምጃዎች በቀጥታና በተዘዋዋሪ ሊሆኑ እንደሚችሉ ዘገባዎች የሚጠቁሙ ሲሆን ኢራን ጸረ መንግስት ሰልፉን ያበረታቱት የአሜሪካ መንግስትና እስራኤል ናቸው ስትል የከሰች ቢሆንም የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ አገራቸው በአሜሪካ ለሚወሰድ የትኛውም አይነት እርምጃ ዝግጁ ነች ሲሉ ለአልጀዚራ ላይ በሰጡት አስተያየት ገልጸዋል። የተባበሩት መንግስታት የሰብአዊ መብት ቢሮ ቃል አቀባይ ጀርሚ ሎረንስ በጄኔቫ በተካሄደ ስብሰባ በመቶ የሚቆጠሩ ተገድለዋል፣ በሺህ የሚቆጠሩ ደግሞ ታስረዋል በማለት የኢራን ተቃዋሚዎች ላይ እየተወሰደ ያለውን እርምጃ በመቃወም አስተያየታቸውን ሰጥተዋል። ቃል አቀባዩ እንደሚሉት ይህ መረጃ የመጣው እዚያው ካለ የተባበሩት መንግስታት ምንጫችን ነው። አንድ የሰብአዊ መብት ተሟጋች ቡድን ሰኞ ባወጣው ዘገባ በኢራን ተቃውሞ 650 ሰዎች ተገድለዋል፣ በሺህ የሚቆጠሩ ደግሞ ጉዳት ደርሶባቸዋል ያለ ሲሆን በኢራን ተቃውሞ ምክንያት የተገደሉ ሰዎች ትክክለኛ ቁጥር ምን ያህል እንደሆነ ማወቅ እንዳልተቻለ መንግስት ዓለም አቀፍ መገናኛ ብዙሃን እንዳይገቡ የከለከለ ሲሆን ላለፉት 5 ቀናት የኢንተርኔት አገልግሎት በመላዋ ኢራን ተቋርጧል። አሜሪካ በኢራን ላይ እውነት ወታደራዊ እርምጃ ትወስዳለች ወይስ በዲፕሎማሲ ጫና ትቆያለች የሚለው ከፕሬዚዳንት ዶናልድ ትራምፕ ፈጣንና ቁርጠኛ ውሳኔ አንጻር ኢራን ላይ ወታደራዊ እርምጃ መውሰድ አይቀሬ ነው የሚሉ ግምቶችም ተከትለው ቀርበዋል። ትራምፕ ከቻይና ጋር የሚገበያዩ 25% የታሪፍ ጭማሪ ተደርጎባቸዋል ያሉ ሲሆን ቻይና መብቴና ፍላጎቴን ለማስጠበቅ አስፈላጊውን እርምጃ ወስዳለሁ በማለት በአሜሪካ የቻይና ኤምባሲ በኤክስ ገጹ ላይ ባሰፈረው ጽሑፍ ቻይና የጅምላ ፍረጃ በሚስተዋልባቸው ታሪፎች ላይ ያላትን አቋም ግልጽና ዘላቂነት ያለው ነው ሲል ገልጿል። የታሪፍ ጦርነትና የንግድ ጦርነት አሸናፊ የላቸውም፣ ጫና ማሳደር ችግርን አይቀርፍም፣ ታሪፍ ሁሉንም ወገን ይጎዳል በማለት አስተያየቱን አስፍሯል። ቻይና ኢራን ዋነኛ የንግድ አጋር ስትሆን ኢራቅ፣ የተባበሩት አረብ ኤሚሬቶች፣ ቱርክና ህንድም ከኢራን ጋር የንግድ ትስስር እንዳላቸው አይዘነጋም። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂም ከአገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉትም ቃለ ምልልስ የኢትዮጵያው ገዢ ፓርቲ የብልጽግና ፓርቲ የቀይ ባህርን ፍላጎት በኢትዮጵያ ሕዝብ ላይ የታወጀም ጦርነት
አሉትም። በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘም ለቀረበላቸው ጥያቄ ፕሬዝዳንት ኢሳያስ ሲመልሱ የውሃ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታም የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነውም ብለዋል። ኢትዮጵያም ቀይ ባህርን ለማግኘት የምታደርገው ዲፕሎማሲያዊ እንደዚሁም የፕሮፓጋንዳ ያሉት እንቅስቃሴም ለማድመቅ የቀረበ ነው ሲሉም ከሰውታል። ፕሬዝዳንት ኢሳያስ ለጉዳዩ እውቅና መስጠትም አይገባም ሲሉም ተደምጠዋል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ሕዝቦች ላይ ነው ያሉት ፕሬዝዳንት ኢሳያስ አፈወርቂ ከፕሪቶሪያው የሰላም ስምምነት በኋላ በአማራ ክልል ፋኖን ለማጥፋትም ጦርነትም ታውጇል። በትግራይም፣ በአፋር፣ በኦሮሚያና በሶማሊያም ክልሎችም ጦርነትም ታውጇልም ብለዋል። በማከልም ይህ ጨዋታም የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው። ገንዘብ እየሰጡ እየደገፉት ያሉት ሌሎች ኃይሎች ናቸው ሲሉ በስም ያልጠቀሷቸውን አገራት ወይም ቡድኖችን ወቅሰዋል። ፕሬዝዳንት ኢሳያስ በሰጡት ቃለ ምልልስ እንደዚሁም ወዳለው ቀውስም የሚገፋፉ ሰነፍም የከሰረ ፈሪና ስግብግብ ነው በማለትም ገልጸውታል። ፕሬዝዳንት ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያም ሰው አልባ አውሮፕላን ወይም ድሮንና ሌሎችም የጦር መሳሪያዎች እየገቡ እንደሆነም የጠቀሱ ሲሆን ማነው ድሮኖቹን እያመጣ ያለው? ከውጪ እነዚህን ሁሉ መሳሪያዎችን እየገዛ ያለው ማነው? ይህንን ሁሉ ሴራም በገንዘብ እየደገፈ ያለው ማነው? ገንዘብ ከየት ነው የመጣው? ሲሉም ጠይቀዋል። ቃለ ምልልሱ ላደረጉላቸው ጋዜጠኞችም ጊዜያችሁን አታባክኑ፣ እንዲህ ያለ ነገር በሚዲያችን መጥቀስም የለበትም ሲሉም አጽንኦትም ሰጥተዋል። ፕሬዝዳንት ኢሳያስ በማከልም ጦርነት ከተከፈተብን ግን ማንንም መብታችንን እንዲያስጠብቅ አንጠይቅም፣ ወደ ውሸትም ጠረጴዛዎችም መጋበዝ የለብንም ብለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ የሻከረ ከመምጣቱን ባሻገር የጦርነት ስጋትም ሲስተጋባ የቆየ ሲሆን በተለይ የሰሜን ደም አፋሳሽ ጦርነትን ያስቆመው የፕሪቶሪያው የሰላም ስምምነት ወዲህም የጠለሸው የሁለቱ አገራት ግንኙነትም ከኢትዮጵያ የባህር በር ጥያቄ ጋር በተያዘም ውጥረትን እንዳነገሰበት በስፋት ይነገራል። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ከሀገራቸው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስም እንዲሁም የማስታወቂያ ሚኒስትራቸው አቶ የማነ ገብረ መስቀል በማህበራዊ ሚዲያ ትስስር ገጻቸው በሚያቀርቧቸው ጽሁፎችም ገዢው የብልጽግና ፓርቲ ሲወርፉ የመጀመሪያቸው አለመሆኑም ተመልክቷል። ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር አብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎ ፕሬዝዳንቱ በዋነኛነት ከግብጽና ከሳውዲ አረቢያ ጋር ያላቸውን ትስስር እያጠናከሩ መምጣታቸውን የዲፕሎማሲ ምንጮችም ይገልጻሉ። ፕሬዝዳንት ኢሳያስ አፈወርቂ የቀይ ባህርና ቀጠናውን በተመለከተ በሰጡት አስተያየት ዙሪያም ከኢትዮጵያ መንግስት በኩልም እስከ አሁን ድረስም የሰጠ ምላሽ ባይኖርም ጠቅላይ ሚኒስትር አብይ አህመድ በቅርቡም ከህዝብ እንደራሴዎች ለቀረበላቸው ጥያቄም ኢትዮጵያ ላለፉትም 3 አስርት ዓመታትም ያለ አግባብም ከቀይ ባህር የተገለለችበትም ኢትዮጵያም ለባህሩ በር ተደራሽነቷም የጊዜ ጉዳይ ካልሆነ በቀርም አይቀሬ ነው የሚል አስተያየት መሰንዘራቸው አይዘነጋም። ሚዲያዎች የህዝብን ፍላጎት የማንጸባረቅና ለህዝቡ አዲስ እይታን በማቅረብ የህዝብን ሐሳብ የማበልጸግ ትልቅ ድርሻ አላቸው። ኢትዮ ዲስኮርስ ሚዲያም አልሞ የተነሳው ዓላማም ከነዚህ የሚዲያ ሚናዎች አንጻር የራሱን ድርሻ መወጣትን ነው። ኢትዮ ዲስኮርስ ሚዲያ ከዜናዎች፣ ከሰበር ዜናዎች፣ ከፓርላማ ውሎች፣ ከዓለም አቀፍ ትልልቅ ክስተቶች ጀርባ ያሉ ሐቆችን በመተንተን የህዝብን የአስተሳሰብ አድማስ በማስፋት የማመዛዘን አቅሙን ለማዳበር ይሰራል። ኢትዮ ዲስኮርስ ሚዲያ ይህን ሲያደርግ ዜና የሆኑ ፖለቲካዊና ማህበራዊ ክስተቶችን ያመጡትን መሰረታዊ እውነታዎች፣ ታሪካዊ ዳራዎችና ፖለቲካዊ ፍላጎቶች በስፋትና በሚዛናዊነት ይተነትናል። ኢትዮ ዲስኮርስ በዚህ ረገድ የራሱን ሚና ለመጫወት ታልሞ የተመሰረተ ሚዲያ ነው። በመሆኑ ሚዲያውን በመከታተል ዕውቀትን መሰነቅ እንዲችሉና የዓላማችን ተባባሪ እንዲሆኑ እንጋብዛለን። ኢትዮ ዲስኮርስ ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።